سلام تعنا بلنا زخبركم تخاتلتي مدبات إيريفوس يوتيوب channel كما يتنهو نلوم بزعبا هلو كنتات هاقرنان أبزو باغرنا أفريكا دور رايزولو حدش مع والتاتن دلوس حاجر مدب حزنا نبخم قريبنا لنا كمترو كسافتا مدبنا مسانا خطون هن كتكاتو لنان بخبري نعدم زحزن زينا كاب إثيوبيا በጣም ያሳዝን ዜና ዛሬ ሰምተናል። ኤርትራው መሆኑ ዝንገረሉ ዋና ቴሌቪዥን ኢቢኤስ አቶ አማን አሪፉ ባህላሉ በጣም ያሳዝን ዜና ዛሬ ሰምተናል። የኢቢኤስ ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍጻሴውን ባደረባቸው ህመም ምክንያት በሕክምና ሲረዳ ቆይቶ ዛሬ ማለትም የካቲት 4 2018 ዓ.ም ከዚህ ዓለም በሞት ተለይቷል። ለወዳጅ ዘመዶቻቸው፣ ለቤተሰቦቻቸው፣ ለአድናቂዎቻቸው በሙሉ መጽናናትን እመኛለሁ። እምባር ከም ሰማዕኩም ወይ አቶ አማን አብ ኤርትራ ትውልድ ከም ዘለዎን እንደገና ድማ በጊዜ ኢህአዴግ ድማ ናብ ኢትዮጵያ ብምእታው ቴሌቪዥን ጣቢያ ኢቢኤስ ትባል ብምቕፋት ኢቢኤስ ዝበሃል ቴሌቪዥን ድማ ኣብ ሙሉ ኢትዮጵያ ዝለዓለ ካብቶም መንግስታዊ ቴሌቪዥና ንላዕሊ ተመራፅን ህቡብን ዝኾነ ዝተፈላለየ አዘናግዒ መደባት ይገብር ከም ዝነበረ ይዝከር። ኣብዚ ቀረባ እዋን ነፃነት ወርቅነህ ዝበሃልን ከም ዝዓረፈ ይዝከር። እዚ ነፃነት ወርቅነህ ዝበሃል አባል ኢቢኤስ ዝነበረ ሰብ ብዙሕ ኢትዮጵያውያን ዝፈትዎ ኣዝዩ ድማ ምቁሉብን ብጣዕሚ ፍቱው ዝነበረ ሰብ ከም ዝኾነ ይዝከር። ኣብዚ እዋን እዚ ድማ ዋና መስራቲ ናይ ኢቢኤስ ቴሌቪዥን ጣብያ አቶ አማን ፍስሐጽዮን ዓሪፎም ይበሃል ኣሎ። መንግስተ ሰማያት ይዋርሶም ንመቅረብ ስድራ ቤት ድማ ጽናዓት ይሃብ። ኣብ ሰዓት ካብ ኢትዮጵያ ዝተሰምዐ ሓደ ዝሕዝን ዜና ንብዙሓት ኤርትራውያን ከምኡውን ኢትዮጵያውያን ኣሰሚዱ ይርከብ ኣሎ። እዚ ንሞት ወናኒ ኢቢኤስ ዝነበረ አቶ አማን ፍስሐጽዮን ዝገልጽ ኮይኑ ዝበዝሐ ገጻት ማሕበራዊ መራኸቢታት ተቋቲሩ ዝርከብ ጉዳዩ ብሞት እቲ ኤርትራዊ ምዃኑ ዝተነግረሉ ወናኒ መደበር ቴሌቪዥን ኢቢኤስ ኣብ ሰዓት ብዙሕ ክትዕዩ ተላዒሉ ዝርከብ። እዚ ሃንደበታዊ ሞት በዚ ህይወት ዝርከብ መደበር ቴሌቪዥን ካብ ሰራሕተኛታት ናብ ወነንቲ ምስጋሩ ኢቢኤስ ካብ ሞት መዓስዩ ክዕርፍ ዝብል ሕቶ ኣልዒሉ ይርከብ። ኣብ ዝሓለፈ ዓመት ሞት ፍሉጥ ኣቕራቢ መደብ ዝነበረ ኣስፋው መሸሻ ኣብ ዝሓለፈ ሳምንታት ድማ ኣብ ኢትዮጵያ ጥራይ ዘይኮነ ኣብ ኤርትራውን ልዑል ተኸታታሊ ዘለዎ ኣቕራቢ የቤተሰብ ጨዋታ ናጽነት ወርቅ ንምዕራፎም ዝዝከር እዩ። መደበር ቴሌቪዥን ኢቢኤስ ብዘይካቶም ብዝተፈላለየ ምክንያት ስራሕ ለቂቆም ናብ ካልእ መደበር ቴሌቪዥናት ዝኸዱ ሰራሕተኛቱ ብዘጋጥም ሃንደበታዊ ሞት እውን ኣዛራቢ ኮይኑ ከሪሙ እዩ። እዚ ናይ ሕጂ ሞት ወናኒ አማን ፍስሐጽዮን ግን ሕቶ ከልዕል ዝገበረ ጉዳይ ሓደ ኤርትራዊ ስለ ዝኾነ ድዩ ዝብል እዩ። ኣብ ኢትዮጵያ ኣብ ዝተፈላለዩ እዋናት ኤርትራውያን ብሃብቶምን ንብረቶምን ብዙሕ ከርተት ዝበሉ እኳ እንተኾኑ ምስ ሞት ናይ አማን ፍስሐጽዮን ግን ዝተሓዝ ከም ዘይብሉ ዝጠቕሱውን ኣለዉ። ካልኦት ወሃብቲ ርእይቶ ድማ አቶ አማን ፍስሐጽዮን ብዝተፈላለዩ ጉዳያት ናይ ኢቢኤስ ሽሞም ዝተልዓለ ኮታስ ምስ ሞተ እውን እምበኣር ኤርትራዊ ክትገብርዎ ደሊኹም ንሱስ ጭው ዝበለ ኢትዮጵያውያን ጥራዩ ዝበልውን ኣለዉ። ነዚ ጉዳይ ብዝምልከት ገለ ኤርትራውያን ምንጭታት ወናኒ ኢቢኤስ ዝነበረ አቶ አማን ፍስሐጽዮን ተመሪዙ ሞይቱ ዝብል ሓበሬታ ዝዝርግሑ ክኾኑ ከለዉ ካልኦት ድማ ድሕርቲ ኣብ ዩኒቨርሲታት ኢትዮጵያ ጾታዊ ዓመፅ ይካየዱ ትብል ዝሰርሓ ንብድራት ስርዓት ብልጽግና ዘካልዐት ፕሮግራም ኣብ ክትትል መንግስቲ ብልጽግና ኣትዩ ከም ዝጸንሐን ግዜ ሓልዮም ከም ዘጥቅዕዎን ይዛረቡ። ቀዳማይ ሚኒስትር ኢትዮጵያ ዶክተር አብይ አሕመድ ብሞት አማን ኣብ ገጻት ማሕበራዊ መራኸቢ ኣብ ዝለጠፎ ጽሑፍ ኣብ ኢትዮጵያ ኣብ ዕቤት ናይ ውልቂ ሜድያ ዝገበርከዮ ኣበርክቶ ዕዙዝ ክብል ከቢድ ሓዘን ከም ተሰምዖ ገሊጹ ኣሎ። ኣብቲ ዝተዋበረ ርእይቶታት ምምልካት ከም ዝከኣል ድማ ቀዳማይ ኣርዳኣ ምዃንካ ቀታሊ ከም ዘይትኸውን ዘየጠርጥረካ ኣይኮነን ዝብልን ካልእ ድማ ናይ ግሊ ሜድያ ምኽፋቱን ብናጽነት ክሰርሕ ዝኽእል ትካል ምትካሉን ምኽንያት ሞቱ ክኸውን ከም ዝኽእል ዝጥቀስ ይንበቦ። እዚ ኩሉ ሓበሬታታት ግን ኣብ ሰዓት ሓቅነቱ ክሳብ ሕጂ ክረጋገጽ ኣይከኣለን ዘሎ። መንግስታት ኤርትራን ኢትዮጵያን ኣብ ሰዓት ኣብ ከቢድ ምትፍናን ወይ ወጥሪ ኣብ ዘለውሉ እዋን እዚ ጉዳይ ምግጣሙ ነቲ ሓዊ ንዳዲ ከም ዝወሰቐሉ ብዙሓት ምሁራት ይዛረቡ። ብሓፈሻ እቲ ወፂኡ ዘሎ ሓበሬታ ከም ዝብል እዩ። መስራቲ ኢቢኤስ ቲቪ አቶ አማን ፍስሐጽዮን ሎሚ 11 ለካቲት 2026 ከም ዝዓረፈ አብይ አሕመድ ኣብ ፔጁ ዝሓፈሉ ጥፎረ ንስድራ ቤቱ ጽናዓት ይሃብ። ዓሚ ንሓንቲ ኣብ ዩኒቨርሲቲ ከለኹ ጾታ ዓመፅ ኣጓኒፍኒ ዝበለት ኢትዮጵያዊት ኣብ ኢቢኤስ ኣምፅኦም ኣብ ናይ ኢትዮጵያ ዩኒቨርሲታት ዘሎ ዓመፅ ምስ ኣቃልዑ ብፍላይ ንሓውና ኣማን ኤርትራዊ መበቆል ስለ ዘለዎ ንኢትዮጵያ ከኽፍ ኢሉ ከምሳት ኣምፅኡ ኢሎም ገለ ስነ ምግባር ዝጎደሎም ሰባት ብዛዕባኡ ክዛረቡን ክፀርፎን ዝክር ብዛዕባ ዛ ኢቢኤስ ትበሃል ቲቪ መስራቲያ ኣማን ምዃኑ ሽዑ የፈሊጠ
ኣማን ኪኖ ናይ ማሕበራዊ መራኸቢ ወይ ሜድያ ስርሑ ንጽጉማትን ደኻታትን ዝሕግዝ ህያዋይ ሰብ ከም ዝነበረ ይንገረሉ። ኢትዮጵያን ብሮድካስቲንግ ሰርቪስ ወይ ኢቢኤስ ኣብ 2008 እተመስረተ ኣብ ኢትዮጵያ ዝመደበሩ ኮይኑ በታ ኣሜሪካ ዘሎ ጨንፈሩ ዝመሓደር። ኢቢኤስ እቲ ናይ መጀመርያ ኣብ ኢትዮጵያ እተመስረተ ናይ ብሕቲ ቻነል እዩ። መደባቱ ብቋንቋ ኣምሓርኛ ዘቕርብ ኢቢኤስ ዝበዝሑ መደባቱ ኣብ ምዝንጋዕም ዘተኩሩ ከም ዝርርብ ቶክ ሾው፣ ጨወታታት፣ ድራማታትን ፊልምታትን ካልኦንን የቕርብ እዮም። መደበር ቴሌቪዥን ኢቢኤስ ኣብ ውሽጢ ኢትዮጵያን ወፃኢ ሃገራትን ብሚልዮናት ዝቑጸሩ ተኸታተልቲ ዘለዋ መደበር ቴሌቪዥን ብምባል ነዚ ሓበሬታ ናብ ህዝቢ ዘካፈለ መምርቆይቶም እዮም። ዝኾነ ኮይኑ ኤርትራን ኢትዮጵያን ሽሕ ግዜ ይዋግኣ ይፈሓፈሓ ወላ እውን ይተፋነና መንግስቲ ብልጽግና ናይ ዝሞት ሓላፍነት ክወስድ ዝኽእለሉ ሚታዊት ክሳብ ክንደይ እዩ? ብሓቂ ስርዓት ብልጽግና ወይ ኣብይ ኣሕመድ ማዕረኽ ንዚ ደረጃ ወሪዱ ኣብ መደበራት ቴሌቪዥን ካብ ቁፅጥር ወይ ማሰርቲ ብዝሓለፈ ክሳብ ሞት ዘብፅሕ ስጉምቲ ክወስድ ይኽእል ኢልኩም ትሓስቡ? ሪኢቶኹም ኣብ ኮመንት ክንጽበ ኢና።